From the occupied West Bank and Gaza to Syria and southern Lebanon, Israel's right-wing government is aggressively expanding its interests across the region. Critics say it's part of a widening campaign to reshape the Middle East. In Ramallah, Israeli forces carried out raids on Tuesday on foreign exchanges, accusing them of funding armed groups. Israel is condemned again and again and again. Members from the Hamas-run Gaza Ministry of Health are quoted as fact. The numbers from their accusations against Israel are accepted first and examined later, if at all. አሁን በምንገኝበት በ21ኛው ክፍለ ዘመን በዓለም አቀፍ ደረጃ ከፍተኛ ውድመትን ያስከተለ ግጭት በመካከለኛው ምስራቅ ውስጥ እየተመለከትን እንገኛለን። ይህም ግጭት በክፍለ ዘመኑ ከፍተኛ የሚባል ሰብአዊ፣ ኢኮኖሚያዊና ቁሳዊ ኪሳራዎችን ያስከተለ ትልቅ አውዳሚ ግጭት ነው። ይሄ ክስተት በአሁኑ ወቅት የሰው ልጅ ላይ የተፈጸመ ከባድና አስከፊ ክስተት ሆኖ በታሪክ ይቀመጣል። የዚህ ክስተት ዋነኛ መንስኤ ደግሞ በቀጠናው የበላይ ለመሆንና ቀጠናውን ያለማንም ተቀናቃኝ ብቻዋን በበላይነት ለመግዛት በምትፈልገው ሀገር እስራኤል የመጣ ቀውስ ነው። ይህንን ዓለም በአንድ ድምጽ እያወገዘው ያለውን ውድመት፣ ሰብአዊ ጉዳት ለማስቆም እስራኤልን ማስቆም ብቸኛ የመጨረሻ አማራጭ ነው የሚሉት ዓለም አቀፍ ተቋማት ይህንን ነገር ግን ማድረግ ተስኗቸው ተስተውሏል። እስራኤል በቀጠናው የበላይ ለመሆንና ግዛቷን ለማስፋፋት በመታደርገው ወታደራዊ እንቅስቃሴ ትልልቅ ችግሮችም ተፈጥረዋል። በተለይ ከቅርብ ዓመታት ወዲህ በመካከለኛው ምስራቅ ውስጥ በጋዛ፣ በዌስት ባንክ፣ በሊባኖስ ያካሄደችው እንዲሁም እያካሄደች ያለችው ወታደራዊ ዘመቻ ከፍተኛ የሆነ ሰብአዊ ቀውስን አስከትሏል። ታዲያ በአሁን ጊዜ ላይ ይህንን የእስራኤል ውድመት ሊያስቆም የሚችል አካል ጠፍቷል። ይባስ ብሎ ሀያሉ አሜሪካ የእስራኤልን ጥፋት በማገዝና በማበረታታት ችግሩ እንዲባባስ እያደረገች ነው። ይህም በመካከለኛው ምስራቅ ያለው ቀውስ እጅግ የተባባሰ እንዲሆን ያደረገው አንደኛው ምክንያት ነው። ምክንያቱም እስራኤል በምታደርገው ጥቃት ላይ የአሜሪካ እገዛ መኖሩ የቀጠናው ችግር እንዲባባስ እንጂ አስቸኳይ መፍትሄ እንዲገኝለት ምንም የተሻለ መፍትሄ አላመጣም። እስራኤል አሁንም ጥቃቱን በቀጠለችበት በዚህ ጊዜ ላይ የእስራኤልን ጥቃት የሚቃወሙ በርካታ አካላቶች አሁንም አሉ። ከእነዚህም ውስጥ ቱርክ አንዷና ቀዳሚው ሀገር ነች። ቱርክ በዚህ ጉዳይ ላይ አሁንም ተቃውሟን እያሰማች ትገኛለች። ከሰሞኑ ደግሞ የቱርክ የውጭ ጉዳይ ሚኒስትር የሆኑት ሀካም ፋዳን እስራኤል በጋዛ፣ በሊባኖስ፣ ሶሪያ ላይ የምታደርገውን ወታደራዊ ግፊትና የግዛት ማስፋፋት ፖሊሲ ለመካከለኛው ምስራቅ ትርምስና ውድመት እያመጣ ነው ሲሉ እስራኤልን ከሰዋል። ይህንን የእስራኤል ወታደራዊ ግፊትና መስፋፋት ለመግታት ቱርክም ከሌሎች አጋር ሀገራት ጋር በመሆን እየሰራች መሆኑን ኃላፊዋ ገልጸዋል። ይህ የቆየ የቱርክ ተቃውሞ በተለይ በጋዛ ውስጥ እስራኤል እያደረገች የነበረውን ሰብአዊ ጉዳትን በመቃወም እንቅስቃሴ እንድታቆም ጫና ስትፈጥር መቆየቷ ይገለጻል። በተለይ በጋዛ ውስጥ እስራኤል እያደረገች የነበረውን ሰብአዊ ጉዳት በመቃወም እስራኤል እያደረገች ያለውን እንቅስቃሴ እንድታቆም ጫና ስትፈጥር መቆየቷ አይዘነጋም። በዚህ ምክንያት ቱርክ ከእስራኤል ጋር የነበራትን የንግድ ልውውጥ ሙሉ በሙሉ ያገደች ሲሆን እስራኤል በቀጠናው የምታደርገውን ጥቃት እንድታቆም ጫና ለመፍጠር የታለመ አካሄድ መሆኑን የቱርክ መንግስት ገልጿል። የእስራኤል መንግስት በመካከለኛው ምስራቅ ውስጥ ግዛቱን ለማስፋፋት በማሰብ በርካታ ግጭቶችን በቀጠናው ላይ ቀስቅሷል። በዚህም በርካታ ጉዳትና ውድመቶች ደርሰዋል። ይህም የእስራኤል ጥቃትን ለማስቆም ደግሞ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የዓለም ሰብአዊ መብት ድርጅት፣ የዓለም አቀፍ የወንጀለኛ ፍርድ ቤትና በርካታ ሀገራት በእስራኤል ላይ ጫና ለመፍጠር ሲንቀሳቀሱ ተመልክተናል። በዚህም ከቱርክ በተጨማሪ እንደ ሳውዲ አረቢያ፣ ዮርዳኖስ፣ ኳታር፣ ሊባኖስ ያሉ ሀገራት የእስራኤል መስፋፋት በጽኑ እያወገዙ ይገኛሉ። ምክንያቱም የእስራኤል መስፋፋት በቀጠናው ያለው ሁኔታ እያባባሰ ከፍተኛ ጉዳት እያደረሰ በመሆኑ መቆም አለበት በሚል ድምዳሜ በመነሳት እንደሆነ ነው የሚናገሩት። በዚህም ምክንያት ሳውዲ አረቢያ የፍልስጤም መንግስት ሳይመሰረት ከእስራኤል ጋር ምንም አይነት ዲፕሎማሲ ግንኙነት እንደማታደርግ ስትገልጽና ሌሎች የአረብ ሀገራትም በዚህ እንቅስቃሴ ላይ ከሳውዲ አረቢያ ጎን በመቆም አብረው ሲሳተፉም ተመልክተናል። ከአፍሪካ ደግሞ እስራኤልን የተቃወመች ቀዳሚ ሀገር ደቡብ አፍሪካ ነች። ደቡብ አፍሪካ የእስራኤል እንቅስቃሴን ለመግታት በማሰብ እስራኤል በይፋ የዘር ማጥፋት ወንጀል ፈጽማለች ስትል ክስ መስርታባታለች። በዚህም የደቡብ አፍሪካ ፍርድ ቤት እስራኤል በጋዛ የሚገኙ ፍልስጤማውያኖችን ከዘር ማጥፋት ድርጊታቸው ማቆም አለብኝ ሲል ክስ መመስረቱ የሚታወቅ ጉዳይ ነው። ከዚህ በተጨማሪ እንደ ቦሊቪያ፣ ኮሎምቢያና ቺሊ ያሉ የላቲን አሜሪካ ሀገራት ደግሞ ከእስራኤል መንግስት ጋር ያላቸውን ዲፕሎማሲ ግንኙነት እስከ ማቋረጥና አምባሳደሮቻቸው ከእስራኤል ለቀው እንዲወጡ እስከ ማድረግ ደረጃ ደርሰዋል። እስራኤል ግን ቱርክም ሆነ ሌሎች ሀገራት የሚያሰሙትን የተቃውሞ ሐሳብ አትቀበለውም።
ምክንያት ብላ የምትጠቅሰው ደግሞ እያረኩት ያለው ሁኔታ ወታደራዊ እንቅስቃሴ ራስን ለመከላከል ነው በሚል ነው። በዚህም የእስራኤል መንግስት እያደረገ ያለው ነገር ወረራ ሳይሆን ራስን መከላከል ነው፣ እንደ ማንኛውም ሀገር እስራኤል ራሷን የመከላከል መብት አላት የሚል አሁን እያካሄዱት ያለው እንቅስቃሴ ነገ እስራኤል ከሚመጣባት ጥቃትና ውድመት ቀድማ ለመዘጋጀት ያሰበችው እንቅስቃሴ ነው እንጂ በየትኛውም ሀገር ላይ ወረራ ለማድረግ አስበን አይደለም ሲሉ የእስራኤል ባለስልጣናት ይገልጻሉ። ይህንን ጉዳይ ዓለም አቀፍ የሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት ግን እስራኤል የምታካሄደው ወታደራዊ እርምጃ ራስን መከላከል ሳይሆን የጥፋት ስራ ነው ይላል። በቀጠናው ላይ የደረሰውን የሰብአዊ መብት ጥሰትና ሰብአዊ ቀውስን በዘመናዊ ታሪክ ውስጥ እጅግ የከፋ ነው እያሉ ይገልጹታል። ይህም እስራኤል የምታደርገው ወረራ እንጂ በተለይ በዚያ አካባቢ ላይ ሊደርስባት የሚችለውን ጥቃት ልትቃወም አይደለም የሚል የአውሮፓ ህብረትና ሌሎች የሰብአዊ መብት ተሟጋቾች የሚያቀርቡት ሐሳብ ነው። የአውሮፓ ህብረት በበኩሉ እስራኤል በመካከለኛው ምስራቅ በተለይ ደግሞ በፍልስጤምና በሊባኖስ እያካሄደች ያለችው ወታደራዊ ዘመቻ ከፍተኛ የሆነ ሰብአዊ ቀውስን አስከትሏል ይላል። ይህም ጉዳት የሰው ሕይወት እንዲጠፋ፣ መሰረተ ልማት እንዲወድም እንዲሁም በህዝብ ስነ ልቦና ላይ ጠባሳ በማስቀመጥ እጅግ የከፋ ጉዳትን አድርሷልም ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እና የተለያዩ የሰብአዊ መብት አካላት ደግሞ እስራኤል በመካከለኛው ምስራቅ እያደረገችው ያለው ህገ ወጥ ወረራ እንደሚቃወሙ በተለያዩ የህብረቱ ስብሰባና በተለያዩ መድረኮች ላይ ሲገልጹ ተመልክተናል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮና የፍልስጤም ስደተኞች ተራድኦ ድርጅት በተደጋጋሚ እስራኤል በድርጅቱ ላይ የምታደርገውን ጫናና እገዳ ከፍተኛ ቀውስ እያስከተለ ነው ሲል ቆይቷል። ሆኖም የእስራኤል መንግስት ግን ከማቆም ይልቅ ማባባሱን ቀጥሎበታል። እስራኤል ግን ራስን የመከላከል መብት፣ የሽብርተኝነት መዋቅርን ማፍረስ፣ የህልውና ጦርነት፣ የቀጠና የነጻነትና የዲሞክራሲ ግንባት ስራ እየሰራው ነው ትላለች። እስራኤል በተለይ ደግሞ በቀጠናው ላይ ያላት የበላይነት ለማምጣት እነዚህ ምክንያቶች ተጠቅማ ወረራ እያደረገች ነው የሚሉት የቀጠናው የፖለቲካ ተንታኞች የእስራኤል አካሄድ ወረራ እንጂ በተለይ የራስን ሉዓላዊነት ለመጠበቅ አይደለም ይላሉ። እንደ ፖለቲካ ተንታኞቹ ከሆነ ታዲያ እስራኤል ራስን ለመከላከል ከሆነ ድንበሯን አልፎ የሚመጡ ሰራዊቶችን ነው እንጂ የምትከላከለው በሰው ሀገር ድንበር ውስጥ ገብታ ጦርነት መክፈት መከላከል ሳይሆን በሰው ሀገር ሜዳ ላይ ጦርነት መክፈት ነው የሚሉት የመካከለኛው ምስራቅ የፖለቲካ ተንታኞች እስራኤል እያደረገችው ያለው ወረራ እንጂ ራስን መከላከል አይደለም በሚል ትልቅ ክርክርን ያነሳሉ። ይሁን እንጂ ዓለም እንደሚለው ወረራ አይደለም የምናካሄደው ራስን መከላከል ነው የምትለው እስራኤል አሁንም በዚህ አቋሟ ጸንታለች። ነገር ግን ከዓለም አቀፉ ማህበረሰብ የሚመጣባት ጫና እንዲሁም ከጎረቤት ሀገራት ጋር ያላት ዲፕሎማሲ እንቅስቃሴ በእጅጉ እየሻከረ መጥቷል። አሁን የእስራኤል አካሄድ በዓለም አቀፍ ደረጃ ተቃውሞን ያስነሳና ዓለም በእጅጉ ያወገዘውን የወረራና የአዳዲስ ጥቃቶች እንቅስቃሴ በመካከለኛው ምስራቅ ዛሬም ድረስ እያካሄደች ነው።